እና ልትወስደኝ አስባለች አሜሪካ ማለት እኔ እና ከዚህ በፊት ነበረ ፓስፖርት ሳላወጣ በፊት ነበረ እያወራችኝ የነበረው ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው ፎቶ አንስተሽ ላኪልኝ ብላኛለች የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደኝ ምን ልትይጂ ምናምን ነው እርግጠኛ ነሽ እኔ እኮ አንቺን ብዬ ነው የቀረሁት አይደለ ለምን ነው ነገር ከማረግሽ በፊት ሚዛን ነው የማታደርጊው አሁን ምን እንድልሽ ነው የምፈልገው የመጣሽው ምን እንድልሽ ፓስፖርት እንድትሰጠኝ ለምን ነው የምሰጥሽ እንዴ ፎቶ አንስቼ መላክ አለብኝ ለሷ አዛም ነገር በኋላ ነው እንዴ አሁን ካልሄድኩ ምናምን ብለሽ እየየምትይ ገና ፎቶ አንስተሽ ፓስፖርትሽን ላኪልኝ ነው ያለችኝ ፎቶ አንስቼ ልክላታለሁ አንድ አጭር አማርኛ እኔስ እንዴ እኔ ስንት ነገር ነው የታውቁት እኔስ እዚህ ሀገር በብዙ ነገር በብዙ ስጋት በብዙ ነገር ተመጣጣኝ እንዴ እኔ ስንት ነገር ነው ያበላሽሁት አንቺን ትችላለህ ማለት ኦኬ በእናትህ አትዳረቀኝ አሁን ፓስፖርቴን ስጠኝ ምን ማለት ነው እኔ አልሰጥሽም ለምንድን ነው ማሰጠኛ ወይኔ ፓስፖርቴ ያስፈልገኛል ስንት ነገር ነው እኔ ሉዝ ያደረኩት ወይኔ እሺ ያርግልሽ ምናምን እንድል ነው የጠበቅሽው ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ላንገት የሚከብድ ሰላም ውድና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁትኝ ያው ትናንት ጠፍቼ ነበረ እና ብዙዎቻችሁ ገና በአንድ ቀን የምትናፍቀኝ ነገር እያላችሁ ነበረ። አመሰግናለሁ በዚህ አጋጣሚ ስለምትወዱኝ ስለምታከብሩኝ እግዚአብሔር ያክብርልኝ እላለሁኝ እና ዛሬ እንግዲህ ብቅ ብያለሁኝ። ዛሬ የመጣሁበት ሀሳብ በጣም ደስ በሚል ቪዲዮ ነው ብዬ አስባለሁ። ማለት ለእኔ በጣም ደስ ስላለኝ ነው። ሜቢ እናንተን ሊያስከፋም ይችላል ሊያስደስትም ይችላል አላቅም። ግን ደግሞ እኔ በግሌ በጣም ደስ ብሎኛል። ምክንያቱም እንደዚህም አይነት ሰው አለ እንዴ ምናምን ብዬ እንዳስብ ያደረጉኝ ብዙ ወዳጆች ስላሉ ማለት ነውና ያው ባለፈው ፓስፖርት እንዳወጣው ነግሬያችሁ ነበረ አሳየቻችሁም ነበርና ያንን ያዩ ብዙ ቤተሰቦቼ እኔን የሚወዱኝ የሚያከብሩኝ ማለት እኔ ትልቅ ደረጃ ደርሼ ማየት የሚፈልጉ እኔን አሪፍ ቦታ ላይ ማስተማር የሚፈልጉ ውድ ቤተሰቦች አሉና ስለናንተ በዚህ አጋጣሚ ይሄን ቪዲዮ ታዩታላችሁና ስለናንተ እኔ እንጃ ቃላት የለኝም እውነት ለመናገርና የሰውን ስኬት እድገት ነው የምትፈልጉትና እኔ ደግሞ አድጌ ተሳክቶልኝ ምናምን ማየት ስለምትፈልጉ እኔን የተሻለ ነገር ላይ ለማድረግ ብዙ ሰዎች ያወራችሁኝ ሰዎች አላችሁ። እዚህ ቦታ እንውሰድሽ እያላችሁ ያወራችሁኝ ሰዎች አላችሁና አንድ እህቴ አይደለችም እውነት ለመናገር እናቴ በሏትና በጣም ነው የምትወደኝ በጣም ማለት ነውና አሜሪካ ነው የምትኖረው እና ለምን አልወስድሽም እሺ በይኝና ልውሰድሽ ትምህርትሽን ተማሪ እኔ ከእግዚአብሔር ጋር እናትሽ ነኝ ምናምን ነገር ብላኝ ያወራችኝ ነበርና ቆየ ካወራችኝ ግን ፓስፖርት ስለሌለኝ ዘግተነው ነበር ይሄን ፋይል ፓስፖርት የለኝም በሚለው ማለት ነውና አሁን ግን ፓስፖርት ሳወጣ ድጋሚ ተስፋ አልቆረጠችም በእኔና ድጋሚ አወርታኝ ምናምን ልውሰድሽ እያለችኝ ነውና እኔ በጣም ደስ ብሎኛል። ማለት እንደዚህም አይነት ሰው ስላለ ማለት ነው። አሁን በእኔን አምናኝ እንደ ልጇ ተቀብላኝ ምናምን እኔን የተሻለ ነገር ላይ ለማድረግ እኔ እንጃ በዚህ አይነት ደረጃ ኃላፊነት ወስዶ የሰው ልጅ ለማስተማር ትልቅ ደረጃ ለማድረስ የሚጥር ሰው አለ ብዬ አላስብም። ግን እንደዚህ አይነት ሰዎች በጣም ጥቂት ናችሁና እግዚአብሔር እኔ እንጃ ያብዛችሁ ላለውኝ በጣም ደስ ብሎኛል። ብዙ ሰው እያወራኝ ነበር፣ ግን እቺኛዋን እህቴን ማወራችሁ ረጅም ጊዜ እያወራችኝ ስለነበረ ነው እና እሷም ትኖረው አሜሪካ ነው። ከዚህም በፊት በጣም ታወራኝ ስለነበር ነው። አንዳንዶች አሁን ግን ሰሞኑን ያወራችሁኝ አብዛኞቻችሁ ያው ፓስፖርት ካወጣው በኋላ ከአሜሪካም ውጪ ሌላ ሀገር የምትኖሩ ሰዎች ያወራችሁኝ ሰዎች አላችሁ። እናንተንም እግዚአብሔር ያክብርልኝ። የእውነት የኔን እድገት የምትፈልጉ የኔን ስኬት የምትፈልጉ ሰዎች በጣም ላመሰግናችሁ ፈልጋለሁና እኔ እንጃ ለኔ ብላ ብዙ ስለለፋች አሜሪካ ልሄድ እንደ እያልኩኝ ነውና ብሄድ ደስ ይለኛል። ብቻ አላቅም። ፓስፖርቴን ግን ብሩኬ ይዞብኛልና እስኪ ፓስፖርትሽን ፎቶ አንስተሽ ላኪልኝ ስላለችኝ ዛሬ ከብሩኬ ቀበለውና
ፎቶ አንስቼ እልክላታለሁኝ። እሷ እዛ የምታስጨርሰው ነገር ይኖራል። የትምህርት መረጃ ምናምን ልክላታለሁኝ። እዛ የምታስጨርሰው ነገር ይኖራል ብዬ አስባለሁ። እና ዛሬ መጣሁት ብሩኬን በእናንተ ፊት ልነግረውና እርግጠኛ ነኝ ደስ ይለዋል ብዬ አስባለሁ። ምክንያቱም እሱም የሚፈልገው የኔን እድገት የኔን ስኬት ስለሆነ ደስ ይለዋል ብዬ አስባለሁ። እኔ ከተሳካልኝ እኔ የተሻለ ነገር ላይ ከሆንኩ ደግሞ እሱም የተሻለ ነገር ላይ የማይሆንበት ምንም ምክንያት ስለሌለ እንግዲህ ለሁለታችንም ጥሩ ነገር ነው ብዬ አስባለሁ። ግን በተለይ ደግሞ ለኔ ያው ይሄ እድል የመጣው ለኔ ስለሆነና ስነግረው ደስ ይለዋል ይደግፈኛል ሐሳቤን ብዬ አስባለሁና ዛሬ መጣሁት ፓስፖርቴን ልቀበለው ነው። ባለፈው ድርቅ ብሎ ወስዶብኛል እንደምታዩት እንግዲህ አልሰጥም ብሎ ማለት ነውና ዛሬ ፓስፖርቴን እቀበለውና ፎቶ አንስቼ እልክላታለሁ። ከዛ በኋላ ያለውን ነገር ደግሞ የማሳውቃችሁ ይሆናል ቤተሰቦችና ማለት አብዛኞቻችሁ የኔን እድገት የምትፈልጉ ሰዎች ናችሁ። የኔን ትልቅ ነገር የምትፈልጉ ሰዎች ናችሁ። ትልቅ ደረጃ ላይ ደርሼ ተሳክቶልኝ በቃ እኔ እንጃ በሁሉ ነገር ስኬታማ ሆኜ ማየት የምትፈልጉ ውድ ቤተሰቦች አላችሁና እዚህ እስከ መድረሴ ሰዓት ድረስ ራሱ አብራችሁኝ ያልተቀየራችሁ ያልተለወጣችሁ ማለት ብዙ ሰው በሆነ ነገር በትንሽ ነገር ምናምን ሲቀየር ሲለወጥ እናንተ ግን እስከ መጨረሻ አብራችሁኝ እየታገላችሁ ቻናሌን እያሳደጋችሁ እዚህ ያደረሳችሁኝ ውድ ቤተሰቦች አላችሁና በጣም ነው ማመሰግነው። ከዚህም በኋላ ደግሞ ጸሎታችሁ አይለየኝ። ይሄም ነገር ደግሞ ተሳክቶ ለማየት ያብቃኝ እላለሁኝ እና እስኪ ብቻ ያለውን ነገር ከዚህ በኋላ የሚካሄደውን ነገር ማሳውቃችሁ ይሆናል። እኔ ፓስፖርቱን ሳወጣው ለምንም ይጠቅመኛል ብዬ ነበረ። ግን ደግሞ እንደዚህ አይነት ቻንስ ይመጣልኛል ብዬ አስቤ አልነበረም። ምክንያቱም አትጠብቁም። ግን በጣም ብዙ ሰዎች እያወራችሁ ነበርና ይሄን ያክል ነው እንደ የኔን ማደግ የምትፈልጉት፣ ይሄን ያክል ነው እንደ የኔን ትልቅ ደረጃ መድረስ የምትፈልጉት እያልኩኝ በጣም እየተገረምኩባችሁ ነበረ። ቴንኪዩ እውነት ቃላት የለኝም ለእናንተ ቴንኪዩ ከማለት ውጪ ማለት ነውና ብቻ እግዚአብሔር ያክብርልኝ። እናንተ የሰውን እድገት እንደምትፈልጉት ሁሉ እግዚአብሔር ደግሞ አላቅም የተሻለ ነገር ላይ ያድርጋችኋለሁ እና እህቴ ደግሞ አሜሪካ ልትወስጂኝ ያወራሽኝ እህቴ ደግሞ በጣም ብዙ ጊዜ ለፍተሻል አይኖ ግን እኔ እንጃ ተስፋ አልቆረጥሽም። ፓስፖርት ሳወጣ ራሱ ተከታትለሽ ማውራትሽ በጣም ገርሞኛል። ምክንያቱም እኔ እንኳን እንደውም በጣም ረስቸው ነበረ እንዳወራሽኝ ምናምን ራሱ ረስቸው ነበረ። ግን አንቺ ሳትረሺ ፓስፖርት እንዳወጣው ቀጥታ ማውራትሽ በጣም ስላስገረመኝ አንቺንም አመሰግናለሁ እና እስኪ እንግዲህ ፎቶ አንስቼ ልክልሻለሁኝ። ከተሳካልሽም እንግዲህ አላቅም ያው አንቺ በጣም ትፈልጊያለሽ ከኔ በላይ እንደውም አንቺ ነሽ የምትፈልጊውና አመሰግናለሁ። ብቻ እስኪ ብሩኬ እስኪመጣ ድረስ እንጠብቀው። ደውዬለታለሁ ነግሬዋለሁኝ እንደምፈልገው እና ፓስፖርቴን እንግዲህ አቶ ብሩክ እባክህን ያው እንግዲህ ጥሩ ነገር ነው የገጠመኝ እና ጸሎታችሁ የእናንተም ጸሎት እንግዲህ ከዚህም በኋላ አይለየኝ። እስከዛሬ ምርርቶኛል። ቴንኪዩ አብራችሁ ይሁኑ ቤተሰቦቼ። ብትወርቅ ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መች መብቴ ብለ ወደ መርጠም መጣህባት መብቴ ነው ብላለች አንተ ማኖር መች ጠበባት ኖሮ ሳት ቅምሳት ማኖርባት ሞክራለ እንዳንተ ሆኖ ኖሮ አይቶ እያት ያለ ነፍሴን ጠላኋት ብለየው ውሸት አትካዳት ለሌላ ሁንና ኖረ የእውነት አትውደዳት ግድ ነው ኑሮን መላመድ የኛ ጋር ሆነሃል ዘመድ ላንተ ሚሆን መቼ አንሶን ቦታ መኖር ግን አናይ በቸልታ መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ ድረስ ይበረታሉ። በነገራችን ላይ ቤተሰቦቼ ልጅ እየቆየብኝ ነው። እኔ እኮ ይቀባባል ጸጉር ያበጥራል። እኔ አልገባኝም። ሁሌ እንዳስጠበቀኝ በቃ ይሄን እኔ በሆን እኮ ለከንቱ አልተፈጠርክም
የዛሬው ሕይወት ባይሞቅም ነገም ካንተ ውጪ አይደምቅም። ድፈር ክረም ኑር በሕይወት ለሌሎች አቆያት። ፈሪ ነው የሰው ያልሞገተ ሳይገሉት ቀድሞ የሚሞተው። ብትወርቅ ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መች መብቴ ብለህ ላንጨባረሽ። ኧረ እረፍ በእናትህ መቻለ ማንጨባረር። ዛሬ እንዴት ናችሁ ቤተሰብ? በጠዋት ግን ለምንድን ነው አንተ? እኔ ለራሴ ሌሊት ብረዝሙብኝ አልነጋ ብሎኝ። ለምን? በጣም ደስ ብሎኝ ነው። እኔ ልተኛ ታዲያ። ደስ ብሎኝ ማለት ምን አገኘሽ? በጣም ደስ ብሎኛል የምር። ለዛ ነው የጠራሁት። ምን አገኘሽ? በመጀመሪያ ቤተሰብን ሰላም በላቸው። ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እኛ አለን ፈጣሪ ይመስገን በጣም ደህና ነን የኛ ተወዳጆች። ታውቃለህ ትናንት ደግሞ ጠፍተናል። ይቅርታ በላ። እኔ አልጠፋሁም። እኔ ጠፍቻለሁ። ከኔ ጋር ነው ያልኩት። እርሶ እኮ ከባድ ሰው ነው። አንተ እኮ ካለኔ ከሆነ ጠፍተሃል። ከባድ ሰው ነው ታልኩሽ። እንዴት? በቃ ወዲፍጆ። እሺ ልትገኝ አልቻለችም ቅመም። አንተ በእናትህ እኔ ቢዚ ነኝ በጣም። ወይ የኛ ከባድ ድርጅት አስተዳዳሪ። አዋ እንዴ ትቀልዳለህ እንዴ? እሺ ይሁንልሽ። ጽቡቅዬ ፊልም ጠራሽኛውን በጠዋት ፈልጌህ ነው። የምስራች ልነግርህ ነው። ምስር ቢ ይባላል። ኧረ ሳትነግሪኝማ አላስበላሽም። ትገኛለሽ እንጂ አይደለም። የምስራች ልነግርህ ነው። ምስር ቢ ንገሪኝ እሺ ይባላል። ስለዚህ ምስር ቢ በለኝ እነግርሃለሁ። ያለዛ ሆድህን ይቆርጥሃል ይቀራል ማለት ነው። ጾም ነው። አይ አላስበላሽ አትይኝ። እንደዚህ ጾም ነው አልኩሽ። እንዴ አፍንጫሽን ነው እንትን የምልሽ። ጀመራት መገለማመጥ። በጾም ምስር ቢ ልበልሽ? አው ችግር የለውም። እኔ በያልከኝ በሐሳብ እንጂ እኔ የምር አልበላም። አይ ትበያለሽ፣ ችግር የለውም። ግድ የለሽም። እሺ በይ። እሺ ምስር ቢ። ከበስ እንደዚህ ነው የሚባለው። ምን ጃኩራፊ እንዴ እሰቅልሻለሁ። እሺ ለማንኛውም ሰባተኛው ሰማይ ትዝ ይልሻል? አዎ በቃ ሰይፍሻለሁ። አይ በቃ እንደዛማ ከሆነ በጸባይ። ለማንኛውም ማለት ነው ዛሬ ጠራውክ በጣም ለጥሩ ነገር ነው። እኔ በጣም ደስ ብሎኛል። ባለፈው ፓስፖርት ካወጣው ጊዜ ጀምሮ በጣም ብዙ እናቶች እህቶችም ያው እህቶች ግን እናቶች ልበላቸው ያው በእድሜም በምንም በብዙ ነገር ከኔ ስለሚበልጡ እናቶቼ ልበላቸውና በጣም ብዙ ሰው እያወራኝ ነበረ እና ያው አንደኛ እነሱንም ለማመስገን ነው። ሁለተኛ ነገር ደግሞ ለአንተ ልነግርህ ነው። አንድ እህቴ ነው ምላት ከዚህም በፊት ግን እኔ እናትሽ ነኝ እያለች ነበረ እና አሜሪካ ነው የምትኖረው እና ልትወስደኝ አስባለች። አሜሪካ ማለት እኔ እና ከዚህ በፊት ነበረ ፓስፖርት ሳላወጣ በፊት ነበረ እያወራችኝ የነበረው ማለት ነው። እና ፓስፖርት የለኝም በሚለው የተዘጋ ፋይል ነበረ። ከዛ ፓስፖርት ካወጣው በኋላ ድጋሚ ያወራችኝ ምናምን እና ዛሬ አንድም የመጣሁት ይሄን ልነግርህና ፓስፖርት አንተ ጋር አይደለ እንድትሰጠኝ ነው። ፎቶ አንስተሽ ላኪልኝ ብላኛለች። የትምህርት ማስረጃ እንደሚያስፈልገኝ ምናምን ያው በትምህርት ነው የምትወስደኝ። ምን ልትይጂ ምናምን ነው? እርግጠኛ ነሽ? እና አላቅም ስለ እርግጠኛ መሆን የምችለው ያው ነገሮች ከተሳኩ በኋላ ስታሳውቀኝ ነው። እሷ ገና አሁን ፓስፖርቴን ፎቶ አንስቼ ነው የምልክላት እና ደግሞ የትምህርት ማስረጃ ልኬላታለሁ። ከዛ እሱ ልነግርህ ማለት አሜሪካ መሄድ ነው የምትፈልጊው ማለት እሷ ለኔ የተሻለ ነገር ብላ ስለሆነ ያወራችኝ እኔ አስቤው አላቅም። በነገራችን ላይ ፓስፖርቱን የሚያወጣውት ለዚህ ነገር ብዬ ሳይሆን በቃ ይሆናል ለአንዳንድ ነገር ይጠቅመኛል ብዬ ነው ፓስፖርቱን ያወጣውት ማለት ነው። ግን በጣም ብዙ ሰዎች እያወሩኝ ነበረ በጣም ከምልህ በላይ ማለት ነው። ማለት በቃ የኛን እድገት የኔን እድገት የሚፈልጉ ሰዎች በቃ እኛ ሴት ነን፣ ሴት ሆነን ደግሞ አንቺን እንረዳሻለን፣ አንቺ ደግሞ ትልቅ ነገር ላይ ደርሰሽ ትልቅ ደረጃ ላይ ደርሰሽ ማየት ነው የምንፈልገው እያሉ እያወሩኝ ነበረና ሁላቸውንም ቴንኪው ብያለሁኝ። ግን እቺኛው እህቴ በጣም ቆየ ካወራችኝ ማለት ነው። በፊት ነው 11ኛ ክፍል ምናምን ያለው በምታወሪው ነገር ምናምን እርግጠኛ ነሽ? በቃ መሄድ ነው የምትፈልጊው? የምር እርግጠኛ ካልሆንኩ ለምን አወራለሁ? አዱን ነው እኔ እኮ ማመን ስላቃተኝ ነው።
ትፈልጊያለሽ መሄድ? እኔስ እንዴ ለኔ የተሻለ ነገር ብለው አይደል እንዴ እንትን እነሱ እየለፉት እሷ እየለፋች የተሻለ ነገር ፍለጋ የተሻለ ነገር ሊገጥምሽ ይገባል ምናምን ብላ ነው እኮ እሷ ለኔ እየለፋች ያለችው። እና ከዚህም በፊት ደግሞ በጣም ዋጋ ከፍላ ስንት ጊዜ ሳትረሳኝ አሁን ራሱ ተከታትላ ፓስፖርት ካወጣው በኋላ ማውራቷ በጣም ገርሞኛል። እንኳን ደስ አለሽ። ይሁንልሽ ማለት አረ ይሁንልሽ እንዴ እኔ ትቼ የመጣሁትን ነገር አላወራም ብዙ ትችያለሽ። እሱን ነው የምትፈልጊው? እኔ እኮ አንቺን ብዬ ነው የቀረሁት አይደለም። ለምንድን ነው የሆነ ነገር ከማድረግሽ በፊት ሚዛን ነው የማታደርጊው? እኔ እኮ አሁን እያማከርኩ ነው እየነገርኩ እኮ ነው እንዲያስባለች። እኔ ደግሞ ደስ ይላል ብዬ ነው ያሰብኩት። ምክንያቱም አንተም የኔን እድገት አይደል የምትፈልገው? ትምህርትሽን ተማሪ ለምን አቋረጥሽ እያልከኝ አልነበር? አሁን ራሱ ለኔ ራሱ አሪፍ ነው እዚህ ሀገር ከመሆን ለኔ በጣም አሪፍ ነው። ተሳክቶልኝ ብሄድ ለኔም ሰላም የተጠበቀ ይሆናል። ከስጋትም እድናለሁኝ። ታውቃለህ አይደል የነበርኩበትን ሁኔታ አሁንም ያለሁበትን ሁኔታ ታውቃለህ። እኔ ዝም አልኩኝ እንጂ እኮ የተዘጋ ነገር የለም አይደለ? የኔን እድገት የኔን የሆነ ጥሩ ነገር ላይ መሆን አይደል እንደምትፈልገው አንተ? እኔ እኮ ስነግርህ ደስ ይልሃል ብዬ ነው። የራስሽን ስሜት ብቻ እያዳመጥሽ ነው። ደስ ይልሃል ብዬ እኮ ነው በቃ የነገርኩህ። እሺ አሁን ምን እንድልሽ ነው የምትፈልጊው? የመጣሽው ምን እንድልሽ? ፓስፖርቴን እንድትሰጠኝ። ለምንድን ነው የምሰጥሽ? እንዴ ፎቶ አንስቼ መላክ አለብኝ ለሷ አዛም ነገር በኋላ ነው እንዴ አሁን ካልሄድኩ ምናምን ብለሽ እየየምትይ? እኔ እኮ ገና ልሄድ ምንም የተረጋገጠ ነገር የለውም። ገና ፎቶ አንስተሽ ፓስፖርትሽን ላኪልኝ ነው ያለችኝ። ፎቶ አንስቼ ልክላታለሁ። አንድ አጭር አማርኛ እኔስ ሃይሚ እኔስ እንዴ እኔስ ማለት ምን ማለት ነው? እንዴት ነው እንዴ? እኔ ስንት ነገር ነው የታኩት። እኔስ እዚህ ሀገር በብዙ ስጋት በብዙ ነገር የተመጣጣኝ ነው እንዴ? እኔ ስንት ነገር ነው ያበላሽሁት አንቺን ትቼ ላለመሄድ እኮ። ከዚህ በኋላ ደግሞ ያው አንተም እንትን ትላለህ። እንዴት ነው የምታስቢው? እንዴት አሁን እኔ የምሰማሽ ነው ይመስልሽ? ብሩኬ በእናትህ አትዳረቀኝ። አሁን ፓስፖርቴን ስጠኝ። ምን ማለት ነው? እኔ አልሰጥሽም። ለምንድን ነው ማሰጠኝ? ወይኔ ፓስፖርቴ ያስፈልገኛል። ስንት ነገር ነው እኔ ሉዝ ያደረኩት። ወይኔ እሺ ያርግልሽ ምናምን ድል ነው የጠበቅሽው? እኔ እንደዛ ነበር የጠበቅኩት። በቃ ይሆናል የኔን ስኬት ስለምትፈልግ እንደዛ ነው ያሰብኩትኝ። እንዴ እኔ እንደማትፈልግ ነው ስኬትሽ? እኔ ትምህርቴን አሜሪካ መሄድ ነው ስኬትሽ? ስማኝ፣ ትምህርቴን እንዳቋረጥኩ ታውቃለህ አይደለ? ሃይሚ በድጋሚ በሱ ነገር እኔ መጨቃጨቅ አልፈልግም። ገብቶሻል? እኔ እኮ እንድንጨቃጨቅ አይደለም አሁን የጠራሁት። ቢሆን ፓስፖርትሽን አልሰጥሽም። ለምንድን ነው የማሰጠኝ? በቃ እኔ አልሰጥሽም። እኔ አንቺን ብዬ ነው እዚህ የቀረሁት። ወይኔ ብሩኬ ምን ሆነክ ነው? ምንድነው ሁሌ ነገር የምታበላሽው አንቺ? ነገር እያበላሽውኝ አይደለም። የመጣልኝን ቻንስ ለቤተሰቦችም ላንተም እያጋራው ነው። በጥቅም ልትቀይሪኝ? ምክንያቱም ደስታዬ በጥቅም ልትቀይሪኝ? ኖ በጥቅም አይደለም። ይሄ ጥቅም ጉዳይ አይደለም። ለተሻለ ህይወት የራስሽን ፐርሰናል ነገር ብቻ ነው እያየሽ ያለሽው። እኔስ እኮ ትምህርቴን እንዳቋረጥኩ ታውቃለህ። እኔስ ትምህርቴን ደግሞ በትምህርቴ ቀልድ እንደማላቅ ታውቃለህ። እኔ ብሩክ አሁን ስለ ትምህርትና እኮ ከኔ ትምህርት ይበልጥብሻል ብሩኬ። በእናትህ ስለኔ ነው እያወራሁሽ ያለው። ሌላ ወሬ ውስጥ አትግቢ። ቀጥታ መልሽልኝ። በቃ እሺ፣ አንተ ማውራሽን ዳይሬክት መልሽልኝ ሃይሚ። እኮ እሺ እመልስልሃለሁ። ምን እኔስ አልኩሽ እኮ አንተ ከተሳካልኝ ከዛ ደግሞ እዛውኝ አንተን ነገር ማስተካከልበትን ነገር አንተ ነው። ለምን እንደዚህ ጥለሽኝ ሄደሽ? ጥንቅር ይበል። አልፈልግም። እንዴ ለምን እንደዛ ታስባለህ? አልፈልግም። ለምንድን ነው ፈልገው? እኔ እኮ መጀመሪያ ሲሄድ በትምህርት ልሄድ እንጂ ከዛ በኋላ እኮ ያንተን ነገር ማስተካከል እችላለሁ። እኔ አልሄድም። አልፈልግም። ለምን አልፈልግም? ለምንድን ነው እንደዛ የምትለው? ምን አሁን ነው ያንተን ነገር ምናምን የምትይኝ? ምን ይሰራልኛል እዛ? ወይኔ ብሩክ ለምንድን ነው ድርቅ የምትለው? እንዴ ደስታዬ እኮ ሊያስደስትህ ይገባል። አይ ኖ በሌላው ደስተኛ ነኝ እኮ ገብቶሻል። በሌላው ደስተኛ ነኝ፣ ግን የመጣንበትን ነገር እኔ ልረሳ አልችልም። እኔም እኮ አረሳሁት። ስንት ነገር ሉዝ እንዳደረኩ ታውቂያለሽ አይደል? እኔም አረሳሁት። ስንት ነገር ነው ያጣሁት። እኔም አረሳሁት። በትረሺ ነው እንደዚህ የምትይኝ? ምን አይነት ቀልድ ነው የምትቀልጂው አንቺ? እሺ ምን አድርጌ ነው አደርገውን ነገር ሁሉ እኮ ነው ላንቺ የሚያደርጉልሽ። እሺ በገዛ ፓስፖርት ልከለክለኝ ነው? ሃይሚ እኔ እኮ የመከልከል መብት የለኝም፣ ግን ቁም ብለሽ አስቢበት። እኔ እኮ ገና ይሳካ ምንም ማውቀው ነገር የለም። እሺ ከተሳካስ ልትሄጂ? እሱን እግዚአብሔር የሚያውቀው ይሆናል። ከተሳካ ልትሄጂ? እስኪ መጀመሪያ ይሳካ። ወይኔ መጀመሪያ ይሳካ። እኔ ወንድ ልጅ ምን ማለት ነው? መጀመሪያ ይሳካ፣ ከዛ በኋላ ደግሞ ያለውን ነገር የምናወራው ይሆናል። አይ
እኔ ስጀመር እንደዚህ ትሆናለህ ብዬ አልጠበቅኩኝም አይደል እንዴ ቤተሰብ ሰምታችኋል መጀመሪያ ሳወራ የነበረበት ነገር በጾም ልደግስልሽ እና ልቀበልሽ አይኔነት ወይኔ ብሩኬ በእግዚአብሔር አትዳረቀኝ ወይኔ እኔስ እኮ ነው ያልኩሽ ምንድነው የሚያዳርቀኝ ምን እኔ አንቺስ ላይ ደስተኛ መሆን ነው ይመስልሽ እሺ ቀናቤ ምን የተለየ ነገር ታገኛለሽ እዛ ምን አለ እኔ ደስተኛ ትሆናለህ ብዬ አይደለም ይሄን ስነግርህ እኔ ደግሞ ነገር አንቺ ለማስተካከል ለፋለሁ አንቺ ጭራሽ ጥለሽኝ ልትሄጂ ልክ ነው አይሚ የምታረጊው ነገር ሲሪየስ አውሪ ልክ ነው እኔ ልክም ይሁን አይሁን ምንም አውቀው ነገር የለም ብቻ ነው የመጣልኝን ቻንስ ነው በቃ ያካፈልኳችሁ መልስሽ ሁሉ እኮ ማርያምን በጣም ነው የሚያናድደው በጣም ነው የሚያናድደው ለኔ በቃ ጥሩ ነገር ነው ብዬ ስላሰብኩኝ ነው እንዴ ይሄ ነገር እኮ ሊያጣላን አይገባም አይደል እንዴ አንተ እንዴ እሺ አሁን እኔ ምንድን ነው የምትፈልጊው አይሚ ከኔ ምንድን ነው የምትፈልጊው ፓስፖርቴ ከዛስ ፎቶ አንስተሽ ልከሽ ልትሄጂ ወይኔ ብሩኬ ምን ሆነክ ነው አንቺ ራሱ ምን ሆነሽ ነው እንዲህ ብለሽ እንድትናገሪኝ አልፈልግም አሁን ፓስፖርቴ ስጠኝ እኔ አልሰጥሽም ለምንድን ነው ማሰጠኝ ነገራቶችን ሚዛን ነው ያደርግኝ እንዴ ከዚህ በላይ ገገመሽ ከቀረሽ እኔ ማርያምን ሰጥሻለሁ ወይኔ ጉዴ እኔ ምን እንድትሰጠኝ እኮ ነው ታዲያ የምፈልገው ሰው በቃ አንቺ ወስነሻል ማለት ነው አይደለ መልሽልኝ ወስነሻል አይደል ግን ስነ ስርዓት ይኑር የምታወራቸው ነገር ስነ ስርዓት ያለልኝ እኮ በቃ ስጠኝ ፓስፖርት ወስነሻል ማለት ስነ ስርዓት ይኑር ያስብላል እኔ ገና ባልተሳካ ቻንስ ላይ እንዴት ነው ወስነሻል መባለው መሞከርሽ ራሱ እንዴ መሞከርሽ ራሱ ባልመጣ ቻንስ ላይ እንዴት ነው እኔ ገና ወስነሻል ምናምን እንዴ መሞከርሽ ራሱ ወይም ያናድዳል ምን እንደሆነ እኮ ተታይል ነበር እና ቀሩ አይደል እንዴ እኮ ቀረ ምን እሺ እኔ ትቼ ልሄድ እሺ ለምንድን ነው ምክንያቴ ምን ነበር እኔና አንቺ ሰላም አልነበርንም አይደለ አዎ እና ታዲያ ምን እሰራለሁ ሰላም ካልሆነ እኔ ምን እሰራው ወይስ አሁን ሰውን ትቶ ለመሄድም ሆነ አብሮ ለመሆን የግድ ሰላም ሆነ አይጠበቅም ለዛ ሰው እንደምታስፈልገው ካወቅ አብረን አይ ምን እሰራለሁ እኔ እዛ ማልፈለግበት ቦታ ምን እሰራ ነበር ብሩኬሽ አሁን ፓስፖርቴን ብቻ ለራሴ አላስብ እንዴ ጭራሽ እኮ ለራስ አስብ ጥሩ ነው ለራስ ማሰብ ጥሩ ነገር ነው እንኳን ነገር ሚዛናዊ ያድርጊ ነው ማውራው እኔ መጣልኝን ቻንስ ያስደስታል ብዬ ስላሰብኩኝ እየነገርኩ ነው አይ ሚኒ በክፋት አይደለም ሲቀጥል እኔ ቢሳካል አይደለም እኔ ቢሳካልኝ እኔ የሆነ ነገር ላይ ብሆን አንተ እንደምታውቅ ነው እንደምታስበው እንዴ የት ነህ ና አናግረኛ እንዴ ካንቺ ጋር እግዚአብሔርን መጨቃጨቅ ሰልችቶኛል ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ መጨቃጨቅ አይደለም ማውራት አለብን ምን ላውራሽ ፓስፖርትሽን ነው ተይኝ በቃ አልሰጥሽም ለምንድን ነው ማሰጠኝ በገዛ ፓስፖርት እኔ በስራ ተረጋግተሽ አውሪ ተረጋግቼ እኮ ነው እያወራሁ ከሉት ከዚህ በላይ እንዴት ላውራ ምንም ያናዳል የምታወሪው ነገር ምንድነው የሚያናድደው እኔ እዚህ ጋር እንድበጣበጥ እንድሄድ ካልፈለክም እኮ እኔ እንድሄድ እንድማር ካልፈለክ እኮ መናገር ነው አይደለ በቃ እኔ እንድትሄጂ አልፈልግም ምናምን ብሎ መናገር እንደዚህ ጓ ማለት ለምን አይደለም ጓ ማለት ምን አመጣው አይሚያጂ እየጮኩኝ አይደለም እሺ አሁን ስሚ በስራ ስሚ እሺ እየሰማሁህ በስራ ስሚ እኮ እየሰማሁህ እኔ ስለሄድሽ ስላልሄድሽ አይደለም እኔስ ነው ያልኩሽ አይደል አዎ አንቺ ነገራቶችን ስትወስኚ ስለኔ ያስበሽ አይደለም የወሰንሽ እኔ እኮ ገና አልወሰንኩኝም ነው ወሰንሽ እኮ ፋይልሽ ላክሽላት እኮ ከዚህ በላይ ምን ላድርግ ስለኔ ያስበሽ አይደለም ገብቶሻል አይደል እንደ በዚህና ክልክ ይደብራል እኔና አንቺ ማለት እሺ አሁን የት ነው የምትሄደው ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና